እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ሰላም ነኝ። አቢ እንዴት ነህ? ሰላም ነው? ምን ሆነ ነው ግረን? እናት እስኪ ምን ሆነ ነው? ሲወለድ ጀርባው ክፍት ተወልዶ በኋላ ጀርባው በ10 ቀኑ ሰሩት። ከዛ በኋላ ጀርባው ከሰሩት በኋላ ጭንቅላቱ አበጠና እንደገና ጭንቅላቱን ቱቦ አስገብቶ ሰሩት። ከዛ በኋላ በቃ እንደዚህ ሆነ። በቃ አይቆምም፣ ሽንቱ ሰገራውም አይቆጣጠርም ነበር። አሁን እግዚአብሔር ይመስገን ሰገራው እንኳን ብዙ ችሎም መክሮልኛል። የተሰራውም ጎንደር ነበር መጀመሪያው። ጎንደር ያው በአመትም ክትትል ነበረው። ከዛ በኋላ ገንዘባችን ከመጨረስ በስተቀር ምንም መፍትሄ ያመጣ ነገር የለም። በቃ የሚከታተለው ያቺ የጭንቅላቱ ቱቦ የገባች ያቺ እንዳትባላሽ ያቺ እንዳትዛባ እንደገና ጭንቅላቱ እንዳያብጥ ነው እንጂ የዚህ እግሩ ምንም እንትን መፍትሄ ያመጣለት የለም። ከዛ ባህር ዳር ደግሞ ሄደን ነበር። እሺ ከዛ ጥበበጉን ሄደን አይ ልጁ ችግር የለውም ተሰርቶ ይቆማል፣ ግን ገንዘብ ያስፈልጋቸዋል እንጂ አቁመዋለሁ አለን ዶክተሩ። ምን ያህል ነው ገንዘብ ስንላቸው ከ400 በላይ ያስፈልጋቸዋል። 400 ሺህ ብር? አዎ ከ400 ሺህ በላይ ያስፈልጋቸዋል። ዞሮ ግን ለመቆሙ ግን አቅም ካላችሁ ተሰርቶ ይቆማል አለን። ግን እኛ አቅም የለንም። እኔ ንብረቴም ሸጬ ጨርሻለሁ፣ ቤቴንም ሸጬ ጨርሻለሁ። በቃ ምንም የለኝም እና ገንዘብ ስለሌለኝ ያው መቆም አልቻለም። ገንዘብ ቢገኝ ግን ያው ተሰርቶ ይቆም ነበርና እኔም የቀን ስራ እንኳን እንዳልሰራ ልጁ ከማንጋትቸው እንዴት ላድርግ? ወጥቶም እንትን አይልም። መቃሱን ይዤ ቁጭ ብዬ ነው ሞል ነው 8 ጨርሷል። ጭንቅላቱ ውሃ ቋጥሮ አውጦ የጭንቅላቱን ውሃ በሽንት መልክ እንዲወጣ ነው ያደረጉለት። ሰላም እንዴት ናችሁ ውድ ቤተሰቦቼ? ይህ ህፃን እንግዲህ የምታዩት በጣም የሚያሳዝን ህፃን ነው። ይህ የምታዩት እንግዲህ ጭንቅላቱ ውሃ እየቋጠረ በሽንት መልክ እንዲወጣለት በውስጥ ቱቦ ተቀብሮ ነው ማለት ነው። የምታዩት አሁን ቱቦ ነው። ይሄን ህፃን ወንድማችን ልናሳክመው ይገባል። ሁላችንም የበኩላችን እናድርግ። ከጓደኞቼ ጋር እንድጫወት እንደውል አሳክም። ምን ነው አሁን የሚያመኝ? ወገብክን ያማል ስትሄድበት ምናምን? አይደለም ስሄድበት እግሬን ያመኝ። ስምሽ ማን ነው? ህይወት ማን ነው? ህይወት አስመላሽ። እኛ አሁን ትንሽ ነገር እናደርግልሽ። እሺ ትንሽ የሚያገዝሽ። እሺ አመሰግናለሁ። እሺ እቺ የምታያት 20 ሺህ ብር ናት። ይሄን የላከልሽ ወንድማችን ተክለመድን ይባላል። አመሰግናለሁ። 20 ሺህ ብር አመሰግናለሁ። ያኖርልኝ፣ እድሜና ጤና ይስጠው፣ ክፉን ያሳየው፣ ክፉን አይንካው። አሜን። ልጆቹ ሁላ የወለዳቸው የዘራቸው ጤና ይሁንለት። አሜን። ከኔ ያድነው እናቴ። አሜን። እኔ ሰርቼ እንዳልበላ ሆኛለሁ። ከሰው በታች ሆኜ ልክ ኃጢያተኛ እንደሆንኩ ነው የሚቆጥረኝ ሰው፣ የእውነቱ ማለት ነው። ይጠቋቆምብኛል ሰው። እዩት ህፃን ሆኖ ገና አቅፌው እዩት። ከሰው ጋር ግለኛ ነኝ እኔ፣ ከሰውም ግለኛ ነኝ። ከሰው ጋር ልቀላቀለም በቃ ቤት 24 ሰዓት ውሃ ተነክሬ ለሽንቱ ማለት ነው ተነክሬ 24 ሰዓት ቤት ነኝና አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ፣ ከፍ ያለ ደረጃ ያድርስልኝ። ለመናገር ቃላት ያጥረኛል። ወንድ ባለ ሰላም ነሽ? እኔ ናት እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እናንተም ጤናችሁ ይስጣችሁ። እኔን የታለች ብላችሁ መጣችሁ ስላያችሁኝ ይሄንን ስላደረጋችሁልኝ በጣም አመሰግናለሁ። እሺ እግዚአብሔር ይስጥልኝ፣ ያቆይልኝ።